የአብርሽ ሀቤሉ ተበጠሰ፣ አብርሽ ነፃ ወጣ አሉ። እንግዲህ ውሽምጥ ይሄ ሀቤል ካደረገ በኋላ ነው አብርሽ የተቀየረብኝ፣ ይሄን ሀቤል መውጣት አለበት በማለት ነው እንግዲህ ቤት ድረስ ነው የመጡ። ከዳፍ ጋር ስልክ ሲደውልላቸው አነሱም፣ አብርሽም አነሳም፣ ኤፍሬም አነሳም። ስለዚህ ዛሬ ወንድሜ ማየት ፈልጋለሁ። ወንድሜ እንደዚህ ሆኖ እንዳይቀጥል እኔ አልፈልግም። ወንድሜ ድሮ እንደዚህ አልነበረም። ስለዚህ ወንድሜ ምን ሆነብኝ? ስለዚህ ይሄ ሀቤሉ ሁለት ሀቤል ለምን አስፈለገ በማለት ነው እንግዲህ መጀመሪያ ሩታን የጠየቃት። ሩታ እኔ የሰጠው ስጦታ ነው፣ ትርጉም አለ፣ ለዛ ነው የሰጠው ስጦታ። ከዚህ በፊትም ህንብ ብሎ ነበረ። ለምን ድጋሜ ሰጣሹ? ይሄ እዚህ ሀቤል ላይ ነው የሆነ ነገር ያለ ተብሎ ነው እንግዲህ አብርሽ ይህን ሀቤል አውጣ ስባል አላወጣም። ሩታ ላወጣ እንዴ ስላት እኔ እንጃ አለቻት። ሩታ ለምንድን ነው አዎ አትዩም ታዲያ እውነት ካለሽ አለቻት። ሽምት ማለት ነው። እና ስለዚህ ሩታ ደግሞ አወጣም የኔ ስጦታ ነው በማለት ነው ሩታም እምቢ፣ አብርሽም እምቢ አለው። ሩታም ደግሞ ለምንድን ነው የሚያወጣው? የኔ ስጦታ ነው አለ። ኤፍሬም እየተናገረ ነበረ። እንግዲህ ሰው ሁሉ ምንድን ነው እዚህ ሀቤል ላይ ጥርጣሬ እንዳለ ነው ሁሉም እየጠረጠረ ያለ። ሀቤሉ ላይ ነው መታት እየተደረገ። ፈጣሪ ሆይ ቅር ይበላል። እኔ እንጃ አይከብዱም ቤተሰብ አላቅም። ብቻ አብርሽ ደግሞ አላወጣም አለው። ትዝ ካላችሁ የሁብዬ ባል ማለት ነው ማን ነው ናውን ነው አይደለ? የሆነ ነገር ተደርጎ ነው እሱም በዛ ሰዓት አላወጣም ያላወጣም እያሉ በስንት መከራ ነው ሀቤሉ የወጣ። ከዛ ጸበል ሄዶ ነው የዳነው ማለት ነው። ትዝ ካላችሁ እንግዲህ አላቅም። ሰው ሁሉ አሁን እንደዛ ነው የጠረጠረ ያለ አብርሽ ላይ ማለት ነው። አብርሽ ከራሱ ጋር አይደለም ምናምን እየተባለ ያለው ለዛ ነው። ይው ልክ የውብዬ ባል ታውቃላችሁ አይደለ? ሁላችሁም እንደዛ ነበረ። እሱም ጸበል ተወስዶ ስንት ነገር ሆኖ ነው የዳኔ። ትዝ ካላችሁ አሁንም ይህ ሀቤል ካላወጣ አብርሽ ከራሱ ጋር አይደለም። አብርሽ ደግሞ ዳና ነኝ እኔ ምንም አልሆንኩም፣ የሩታዬ ስጦታ ነው፣ የሚስቴ ስጦታ ነው፣ ስለዚህ አላወጣም አለው። እሺ ምን ይላሉ ታዲያ? ምን ትላላችሁ ቤተሰብ? ከዛ ዳፍ ግዴታ ይሄ ሀቤል መበጠስ አለበት ወይም እሱ መውጣት አለበት? ሩታዬ ላወጣ እንዴ ያላት ነበር። እንዶ ሩታ እኔ እንጃ አለቻት። እኔ እንጃ አላቻት። ከዛ ውሽምት እንኳን ለማወጣት ፈልጋ ሩታ እስኪ ሞክር እያለቻት ነበረ። እዚህ ሀቤል ላይ ታዳ የሆን ነገር ስላለ ነው ታዳ እኔ አላቅም ቤተሰብ እኔ እንጃ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? እኔ ዳና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ይሄ ነገር እውነት ከሌላው እኮ መውጣት እኮ ይቻላል። እስኪ ለዛሬ አውጥቶ ይሞክሩ። ምንም ነገር ከሌላ በቃ ሀቤሉ ላይ ምንም ነገር የለም ማለት ነው፣ መሞከር ነው። ስለዚህ ካላ ደጅም እሺ ይዘን እንወጣለን ስሉ እሺ ብቻዬን አልወጣም ከእናንተ ጋር አልወጣም ከኤፍሬም ጋር ነው አለው። እሺ ሩታን እሺ ሩታ እዚህ ሆናለሁ እናንተ ውጡ አልቻት ሩታ ማለት ነው። ከዛ ከኤፍሬም ውጪ ከማንም ጋር አልወጣም አለው አብርሽ ማለት ነው። እና ታዲያ ምን ትላላችሁ? ብዙዎቹ አሁን እየጠረጠረ ያለው ይሄ ሀቤል ላይ ነው የተሰራ ነው ምናምን እያለ ሁሉም ሀቤሉ ላይ ነው በቃ። ስለዚህ ሩታን በጣም የተሰደበችው ነው ያለችው። እንዴት በልጅ አባት ላይ እንደዚህ የምታደርገው እንዴት እያሉ ነው ብዙዎቹ ብዙ ነገር እየጠረጠሩ ያሉ። እዚህ አብርሽ ላይ የታሰረ ሀቤሉ ላይ ነው ችግር ያለው። ስለዚህ ሄርሜላ ይሄ ሀቤል ካሰረ በኋላ ነው አብርሽ የተቀየረብኝ፣ ምንም ከሌለ እስኪ ሞክሪ አውጥተሽ ሞክሪ አለቻት ለሩታ ማለት ነው። ሩታ ደግሞ ሄርሜላ እዚህ ቤት እንዳትመጣ አትፈልግም። ኤፍሬምም ራሱ በጣም ነው የተናደደ። ስለዚህ አሁን ሁሉም እዚህ ሀቤል ላይ ነው በቃ። ለምን አላወጣም? ለምን ነው የማትፈልግ? እሱ እንዳያወጣ ሀቤሉ ለምን አልፈለግሽም አላት ለሩታ ማለት ነው። ዳፍም እንደሚናደድ ተናደዋል። በእርግጥ ተናደዋል በሩታ ማለት ነው። ይሄ ነገር ምንም ከሌለ መውጣት አለበት አላት ለሩታ ማለት ነው። ከዛ አብርሽ አላወጣም አለ። አላወጣም በቃ ሁሉም ሰው በቃ እዚህ ሀቤል ላይ ነው የሚጠረጥረው። አብርሽ ለምን አላወጣም? ምንም ነገር ራሱ ላይ ከሌለው እኮ ያወጣል።
ሕክምና ቦታ ከሆነ እንወስዳለን ችግር የለውም አለ ኤፍሬም ማለት ነው። አንተ ዝም ብላ እያለ ነበር ዳፍ በኤፍሬም ተናደዋል። እንግዲህ በመጨረሻ ኤፍሬም ይዞ ወጥቷል ከነሱ ጋር ማለት ነው። እሺ ወደ ደጅ እንወጣለን ስል ከዛ ከኤፍሬም ጋር ነው የምወጣው አለ። ምን ትላላችሁ ታዲያ? አሁን ሁሉ ሰው አሁን የጠረጠረ ያለው ይሄ ሀቤሉ ላይ ነው። እኔ እንጃ አላቅም፣ እንዴት እንደዚህ ነገር ይሰራል? እኔ ቤተሰብ እኔ አላቅም። እኔ በዛ ሰዓት ትዝ ካለኝ ናውን ሲሰራ እጁ እንደዚህ ሲንቀጠቀጥ እሱን አየሁ እንጂ አብርሽ ላይ እንደዚህ የለም። አብርሽ ግን ያወራል፣ ቀጥ ብሎ ያወራል። ምንድነው የሆነ በቃ ሲናገር አለ አይደለ? የሆነ እኔ እንጃ እንዴት አድርጌ ላስረዳችሁ። የሆነ ሲናገር የሆነ የተሳሰረ አፌ ታውቃላችሁ፣ እንደዛ ነው። ስለዚህ አላቅም። አሁን ሁሉም አሁን ይሄ አቤል ካላወጣው በቃ ሁሉም ሩታ ናት እንደዚህ ያደረገችው ነው የሚሉ ሁሉም ማለት ነው። እና ምን ትላላችሁ እስኪ? አቤሉ ላይ የሆን ነገር እንዳለ ነው በቃ ሁሉም ዛሬ የሚጠረጥረው ማለት ነው። አብርሽ ለምን አላወጣ? ለምን ቢያለው አቤሉ ላይ ነው ያለ ነው የሚሉ ሁሉም ማለት ነው። ይሄን አቤሉን አውጥተን እንሞክር፣ ምንም ነገር ከሌለ እናንተ እውነት አላችሁ እያለ ነው ያለ ዳፍ ማለት ነው። እና ስለዚህ ሀቤሉን እስኪ አውጥቶ ቢሞክሩ እስኪ እውነት አብርሽ ከራሱ ጋር ነው ወይስ ምንድን ነው? ሰው ይሄን ነገር ማወቅ ይፈልጋል። እና እኔ አላቅም ቤተሰብ እንግዲህ የነገ ቪዲዮ ምን እንደሚሆነ እውነቱ ወይን ወጣል ወይን አይወጣም አናቅም። እንግዲህ እስኪ ከፈጣሪ ጋር እውነቱን እንሰማለን ብዬ አስባለሁ። እንግዲህ አብርሽ አላወጣም ብሏል አቤሉ። ወይን አብርሽ ካላወጣ በእርግጠኝነት በ3 በ4 ሰው ሆኖ ነው በጥሶ የሚጥሉ ማለት ነው የአቤሉ። እንግዲህ ምን እንደሚፈጠር አላቅም። የነገ ምን እንደሚፈጠር አላቅም። ሩታዬ ተረግጠሻል። እንግዲህ ይሄ ነገር እውነት ካለ ከባድ ነው እውነት ለመናገር ማለት ነው። እና እኔ አላቅም ቤተሰብ ይከብዳል፣ እንደ አንድ ሰው በጣም ይከብዳል። አላቅም ምንም ነገር ከሌለ ችግር የለውም። ኤፍሬም ደግሞ ለምን ሄርሜላን ይዛ አመጣ በማለት ነው እንግዲህ የተናደደ። ኤፍሬም ተናዷል። ሄርሜላ እዚህ ቤት ማመጣቷ ተናዷል። የኛ እኮ ጨርሰናል፣ ለምን ይዛ አመጣት አላት ለዳፍ ማለት ነው። ለዳፍ እንደዛ አለ ኤፍሬም ማለት ነው። እና ስለዚህ አሁን ኤፍሬም እና ሩታ የሆነ ነገር እንዳላቸው ነው ሁሉም የሚጠረጥረው። ገባችሁ አይደለ? ይሄው ከአሁኑ ጀመሩ ኮሜንቱም ማለት ነው። አያችሁ እንግዲህ ሩታ ቻይ ስድቡንም ምንንም ቻይ። እንግዲህ እውነት አብርሽ ምንም ይሄ ሀቤሉ ላይ ምንም ከሌለ አብርሽ ነጻ ነው፣ ምንም ነገር የለውም ማለት ነው። እኔ አላቅም፣ ብቻ አላቅም። ቤተሰብ እስኪ የነገ ቪዲዮ ለማየት ያበቃን። እስኪ እውነቱን እናያለን። አላቅም ሩታዬ የኔ ቆንጆ ቻይ። እንግዲህ ስድቡ ቻይ። ይኸው ሰው ከአሁኑ ጀመሩ ለምን አላወጣም ችግር አለበት እያሉ ነው በኮሜንት። እግዚአብሔር በፈጣሪ